ሰላም ተመልካቾቻችን እንደምን ሰነበታችሁ። የፌደራል ማረሚያ ቤት ኮሚሽን ሳምንታዊ የቴሌቪዥን ፕሮግራማችን ተጀምሯል። እንደሚታወቀው በፕሮግራማችን የተለያዩ የፌደራልና የክልል ማረሚያ ቤቶች ተጉዘን የማረሚያ ቤቶች የስራ እንቅስቃሴ ምን ይመስላል፣ እንዲሁም ደግሞ የህግ ታራሚዎች በቆይታቸው በምን አይነት መልኩ እያሳለፉ ነው የሚለውን የተለያዩ መሰናዶዎችን ወደ እናንተ እንደምናደርስ ይታወቃል። በቀዳሚነት ግን ሳምንታዊ የማረሚያ መረጃዎች ምን ይመስላሉ የሚለውን ተከታትለን ተመልሰን እንገናኝ። ሰላም ጤና ይስጥልኝ እንግዲህ ተመልካቾቻችን እንደሰነበታችሁ። የሳምንቱን የማረሚያ መረጃዎች እየቀርብ ያለው ከመረጃዎቹ ጋር ዋና ሳጅን አባው መሐመድ ነኝ። አብራችሁን ቆዩ። የተስፋ ቴክኒክና ሙያ ስልጠና ኮሌጅ የሲኦሲ ምዘና ማዕከል መሆን የሚያስችለውን እውቅና አገኘ። በፌደራል ማረሚያ ቤት ኮሚሽን በከፍተኛ ጥበቃ ማረሚያ ማዕከል ስር የሚገኘው የተስፋ ቴክኒክና ሙያ ስልጠና ኮሌጅ የሲኦሲ ምዘና ማዕከል ለመሆን የሚያስችለውን እውቅና ከኦሮሚያ ቴክኒክና ሙያ ቢሮ ማግኘት ችሏል። በኮሚሽኑ የትምህርትና ስልጠና መሪ ስራ አስፈጻሚ አቶ አስመራ አብዴታ እንደገለጹት ኮሌጁ እስከ ደረጃ 5 ድረስ በ7 የሙያ አይነት ትምህርት በመስጠት የእውቅና ፈቃድ ያለው መሆኑን አንስተዋል። የተስፋ ቴክኒክና ሙያ ስልጠና ኮሌጅ መምህር የሆኑት ኢንስፔክተር አሸናፊ ሲሳይ በበኩላቸው የህግ ታራሚዎች በቆይታቸው አምራችና የሙያ ባለቤት ሆነው እንዲወጡ ቆይታቸው የተማሩትን የተለያዩ ትምህርቶች በሲኦሲ ያስደግፉ የሙያ ባለቤት በማድረግ ወደ ህብረተሰቡ መቀላቀል መቻሉን አንስተዋል። በሴቶች ማረሚያና ማረፊያ እንዲሁም በከፍተኛ ጥበቃ ማረሚያ ማዕከል የሚገኙ የህግ ታራሚዎች የዕደ ጥበብ ስራ ውጤቶቻቸውን ለእይታና ለሽያጭ አቅርበዋል። የአዲስ አበባ ባህልና ፈጠራ ሞዛይክ በሚል መሪ ቃል በአዲስ አበባ ኤግዚቢሽን ማዕከል በተዘጋጀው 17ኛው ከተማ አቀፍ የባህል ፌስቲቫል ላይ ስራዎቻቸውን ለሽያጭ ያቀረቡት የህግ ታራሚዎች በባህል ፌስቲቫሉ ላይ የቆዳ የሸራና የተለያዩ የዕደ ጥበብ ውጤቶች ማቅረባቸውን በማንሳት በቆይታቸውን በርካታ ተመልካችና ገዢዎች እንዳገኙ ተናግረዋል። የሴቶች ማረሚያና ማረፊያ ማዕከል የማህበራት ማደራጃ ባለሙያ ወይዘሮ ሀጆ ዱቢሶ የታራሚዎች የስራ ውጤት በፌስቲቫሉ ላይ መቅረቡ በማረሚያ ቤት ቆይታቸው እንደሚማሩና እንደሚሰለጥኑ በህብረተሰቡ ዘንድ እንዲታወቅ ጥሩ እድል እንደሚፈጥር አንስተዋል። የከፍተኛ ጥበቃ ማረሚያ ማዕከል የስራ እድል ፈጠራ ባለሙያ አቶ ሽሞታ አለሞ በበኩላቸው በታራሚዎች የሚመረቱ የቆዳ የሸራና የእንጨት ስራ ውጤቶች መቅረባቸውን ገልጸው የገበያ ትስስር ለመፍጠር ያስቻለ ፌስቲቫል ነው ብለዋል። የሴቶች ማረሚያና ማረፊያ ማዕከል ለሴት የህግ ታራሚዎች በመሰረታዊ የልብስ ስፌት ሙያ ስልጠና ሰጠ። በፌደራል ማረሚያ ቤት ኮሚሽን የሴቶች ማረሚያና ማረፊያ ማዕከል ሴንተር ፎር ጀስቲስ ከተባለ ሀገር በቀል ግብረሰናይ ድርጅት ጋር በመተባበር ለ42 ሴት የህግ ታራሚዎች ለ21 ቀናት የቆየ መሰረታዊ የልብስ ስፌት ሙያ ስልጠና ሰጥቷል። በስልጠና ማጠቃለያው ተገኝተው መልእክት ያስተላለፉት የሴቶች ማረሚያና ማረፊያ ማዕከል የታራሚዎች ፍትህ አስተዳደር ማስተባበሪያ ኃላፊ ዋና ኢንስፔክተር ብርሃን ወልደ ሚካኤል እንዳሉት ስልጠናውን በአግባቡ ተከታትለው ያጠናቀቁ የህግ ታራሚዎች በማረሚያ ቤት ቆይታቸው በጋርመንት ኢንዱስትሪ ተሰማርተው የህግ ታራሚዎችን ዩኒፎርም፣ የስራ ቱታዎችንና ገዋኖችን እንደሚሰፉ በማንሳት ለሚሰሩት ስራም በህግ ታራሚዎች የሙያ ክፍያ አፈጻጸም መመሪያ መሰረት ተጠቃሚ እንደሚሆኑ ተናግረዋል። የሴንተር ፎር ጀስቲስ ፕሮጀክት ኦፊሰር ወይዘሮ ጽዮን ጌቱ በበኩላቸው ድርጅቶቻቸው በማረሚያ ቤቶች የሙያ ክህሎት ማበልጸጊያ ስራዎች ላይ ትኩረት አድርጎ እየሰራ መሆኑን ገልጸው ለፕሮጀክቱ መሳካት የገንዘብ ድጋፍ ያደረገውን የፈረንሳይ ኤምባሲን አመስግነዋል። ስልጠናውን የወሰዱት የህግ ታራሚዎች በሰጡት አስተያየትም በሰለጠኑበት የልብስ ስፌት ሙያ ከማረሚያ ቤት ከወጡ በኋላ እንደሚሰሩበትና ለህይወታቸው አዲስ ተስፋ እንደሆነ ተናግረዋል። በተመሳሳይ ዜና በዝዋይ ማረሚያ ማዕከል በርምት ላይ ለሚገኙ የህግ ታራሚዎች የጫማ ስራ ስልጠና መስጠት ተጀመረ። በፌደራል ማረሚያ ቤት ኮሚሽን በዝዋይ ማረሚያ ማዕከል በቆዳና ሌጦ ማህበር ተደራጅተው በስራ ላይ ለሚገኙ 50 የህግ ታራሚዎች ከሞጆ ቴክኒክና ሙያ ኮሌጅ በመጡ አሰልጣኞች የጫማ ስራ ስልጠና መስጠት ተጀምሯል። በስልጠናው ላይ ተገኝተው ንግግር ያደረጉት የዝዋይ ማረሚያ ማዕከል ዳይሬክተር ተወካይ ኮማንደር በቀለ ባላ እንደተናገሩት ስልጠናው ለህግ ታራሚዎች ከዚህ ቀደም የነበራቸውን ሙያ ለማዳበር ምቹ አጋጣሚ እንደሚፈጥር ገልጸው ስልጠናውን በትኩረት በመከታተል ተጨማሪ አቅም መፍጠር እንዳለባቸው አንስተዋል። በፌደራል ማረሚያ ቤት ኮሚሽን የልማትና ስራ ፈጠራ ማቋቋም መሪ ስራ አስፈጻሚ አቶ ዘሪሁን ኃይለ ማርያም በበኩላቸው ስልጠናው ተወዳዳሪና ጥራት ያላቸው ምርቶችን በማምረት ምቹ የገበያ ትስስርን በመፍጠር ታራሚዎች የራሳቸውን የገቢ ምንጭ እንዲፈጥሩ አጋዥ መሆኑን አመላክተዋል። ተመልካቾቻችን የሳምንቱ የማረሚያ መረጃዎች እስካሁኑ ይመስሉ ነበር። ቀሪ የማረሚያ ዝግጅቶች ይቀጥላሉ። መልካም ጊዜ
መረጃዎችን ተከታትለን ተመልሰን ተገናኝተናል። ተቋማትን በቴክኖሎጂ የማዘመን ተግባር የዲጂታል 2030 አንዱ ማሳያ እንደሆነ ይታወቃል። በዛሬው ፕሮግራማችንም በሸገር ማረሚያ ቤት ተገኝተን የህግ ታራሚዎች የመረጃ አያያዝ ሲስተም እንዲሁም ደግሞ በማረሚያ ቤት የተለያዩ አገልግሎቶችን የሚሰጥ አዲስ ሲስተም አስመርቆ ወደ ስራ ገብቷል። ይህን የዳሰሰ ፕሮግራም ተከታትለን ተመልሰን እንገናኝ። ተቋማት የተቀላጠፈና ዘመናዊ አገልግሎት ይሰጡ ዘንድ ቴክኖሎጂዎችን መጠቀም የግድ ይላቸዋል። ዲጂታል ኢትዮጵያን እውን በማድረግ ጉዞ ውስጥም ተቋማትን ማዘመን አንዱና ዋናው ትኩረት የተሰጠው ጉዳይ ቴክኖሎጂን መጠቀም ከመሆኑ ጋር ተያይዞ የኦሮሚያ ማረሚያ ቤቶች ኮሚሽን ዘመናዊ፣ ግልጽና ቀልጣፋ አገልግሎት መስጠት የሚያስችለውን ቴክኖሎጂ በስራ ላይ እያዋለ ይገኛል። ይህን ሶፍትዌር ስናለማ ከሁሉ በላይ የዘመነ አገልግሎት መስጠት አለበት። ይሄ ተቋም ቀልጣፋ አገልግሎት መስጠት አለበት። ህዝቡ በትክክል ይህን ተቋም ሊያምነው ትረስት ሊያደርገው ይገባል። አባሉ በራሱ ወደ ህዝቡ ጋር ሳንደርስ አባሉ በራሱ ይህን ተቋም ተቋሜ ነው፣ እንጀራ መብላት የጀመርኩበት ነው፣ ሰው የሆንኩበት ነው፣ ያደግኩበት ነው፣ የተማርኩበት ነው ብሎ ሊያምነው ሊቀበለው ትረስት ሊያደርገው ይገባል። ይህን ለማድረግ ውስጡን ማዘመን አለበት። ኮሚሽኑ የእስረኞችን መረጃ አያያዝና አስተዳደር ወይም ፕሪዝን ዳታ ማኔጅመንት የሚል ስያሜ የሰጠውና ማረሚያ ቤቶችን በመረጃ የሚያስተሳስር እንዲሁም የታራሚዎችንና የአባላትን መረጃ አያያዝ የሚያዘምን መተግበሪያን ከኦሮሚያ ሳይንስና ቴክኖሎጂ ቢሮ ጋር በመተባበር አልምቶ ወደ ስራ አስገብቷል። በሪል ታይም ያሉ ሲቹዌሽኖችን ለማወቅ የሚያስችል አንዱ የማረሚያ ቤት አስተዳደር ሲስተም ሞጁል አለው። አንዱ ይሄኛው ነው ማለት። ሁለተኛው ደግሞ እና ትልቁ የታራሚዎችን ማስተዳደር እያንዳንዱ ታራሚ መጀመሪያ ቀን በሚገባበት ቀን ጀምሮ ሬጂስትሬሽን ከመውሰድ ጀምሮ ሬጂስትሬሽኑ በባዮሜትሪክም በፎቶም በሁሉም ነገር ተወስዶ ነው የሚሰራው ባዜ። እንደዛውም ደግሞ የፋይዳ አይዲም ኢንተግሬት ተደርጎ ያ ሰውዬ ሪሊሱ መሆኑ የሚያሳይ ከዚህ በፊት የነበረው ነገሮችም ትሬስ ለማድረግ ስለሚጠቅም እነዚህ ነገሮች ሁሉን ያካተተ መጀመሪያው ይሄ ታራሙ ወደ ማረሚያ ቤቱ ሲመጣ የሱን ሬጂስትሬሽን ጀምሮ ከዛ በኋላ ደግሞ እስከሚወጣ ድረስ ሲወጣም ሰርቲፊኬት ሰጥቶ ይሄን ሁሉ ይሰራል ማለት ነው። ጥቅሙ አንደኛ የጠራ መረጃ እንድንይዝ ያደርገናል። ግልጽነት እንዲፈጠር ያደርጋል። ከሁሉ በላይ የዛም ዝም ሲገለጹ የነበሩ ከታራሚ አያያዝ ጋር ታራሚዎች ሲለቀቁ ወደ ተቋማችን ሲመጡ ለሕክምና ሲንቀሳቀሱ፣ ለግብርና ልማት ስራ ሲንቀሳቀሱ፣ ለፍርድ ቤት ሲንቀሳቀሱ በብዙ መልኩ የሚገለጹ ግድፈቶች ነበሩ። ይሄ ቴክኖሎጂ እነዛን ግድፈቶች በእጅጉ ይቀርፍልናል። ፕሪዝን ዳታ ማኔጅመንት ሲስተም ከሚሰጣቸው አገልግሎቶች መካከል አዲስ ወደ ማረሚያ ቤት የሚገቡና ቀደም ብለው ፍርድ ያገኙ የህግ ታራሚዎች መረጃን በዲጂታል ዘዴ መመዝገብ አንዱ ነው። ይህ መረጃ የታራሚውን የፋይዳ መታወቂያን ጨምሮ መቼ ወደ ማረሚያ ቤት እንደገባ፣ የወንጀል ታሪኩን እንዲሁም የጤናና የትምህርት ማስረጃዎችን ከታራሚው ፎቶግራፍ ጋር በማያያዝ ይመዘግባል። ይህንን የታራሚዎች መረጃ ደግሞ እንደየአስፈላጊነቱ የስራ ኃላፊዎች መመልከት እንዲችሉ ተደርጎ የለማ ነው። እኔ እዚህ ቢሮ ሆኜ የ38ቱን ማረሚያ ተቋማት የታራሚዎቻችንን መረጃ መከታተል እችላለሁ። ገመቹ የሚባል ታራሚ ዛሬ ከገባበት ጊዜ ጀምሮ የ3 ዓመት ፍርደኛ ከሆነ ገመቹ በሚቀጥሉ 3 ዓመታት እያንዳንዱን የገመቹን እንቅስቃሴ እንኳንስ ቢሮ ሆኜ አይደለም በሞባይል ያለውበት ሆኜ መከታተል እችላለሁ። ይሄን ቀቡ ጋዬ ጉዳለ አከመነ ስሬሳ ኦሮሚያት ከንሸገር ቆፈቱ ፍደንላን ልዩ እንደ ሸገር ማረሚያ ቤት ብቻ ሳይሆን እንደ ኦሮሚያ ማረሚያ ቤት ትልቅ ጥቅም አለው። በፊት የታራሚን ፋይል ማግኘት
ሲፈለግ በጣም አስቸጋሪ ነበር። የታራሚ ቤተሰብም በጣም ይጉላላ ነበር። አሁን ኮሚሽኑም ከኦሮሚያ ሳይንስና ቴክኖሎጂ ቢሮ ጋር በመተባበር ይህን ቴክኖሎጂ አልምቶልናል። እንደ ኦሮሚያ ሸገር ማረሚያ በሁለተኛ ደረጃ ላይ ስለሚገኝ እዚህ በመጀመሩ በጣም ደስተኛ ነኝ። ከዚህ በፊት 2 እና 3 ሰው ይሰራ የነበረውን ስራ ነው በዚህ ሲስተም መስራት የሚቻለው። ስለዚህ ጊዜንና ሀብትን ከመቆጠብ አንጻርም በጣም ጥሩ ነው። ባሲ ሁምናኖሊ ባኤ ሂርሴ ጅራ ጀቹን በረዋድ ካናን ዱረቶ ሲስተም ሞሳጂን ኩን ዱፊኒ አርዲ ኮፒ ማከስመቲ ይህ ሞሳጅ ሳይመጣ በፊት በእጅ ነበር ሙሉ የሰራተኛ ፋይል የሚሞላው። ባህረ መዝገብ ይባል ነበር። እዚህ ላይ ሁሉንም መረጃ እንሞላ ነበር። ከዚህ ወደ ዳታቤዝ እናስገባ ነበር። በፊትም ዳታቤዝ ነበር፣ ግን እንደዚህ ዘመናዊ አልነበረም። አሁን አዲስ ታራሚ ሲመጣ የፍርድ ውሳኔውን እናያለን፣ ከዚያም እንቀበላለን። የታራሚውን ሙሉ ስም፣ የእናት ስም፣ የትውልድ ቦታ፣ ወረዳ እንዲሁም ክልሉን ጨምሮ ሙሉ መረጃውን እንይዛለን። የታራሚውን የአደጋ ጊዜ ተጠሪ፣ የተጠሪውን የዝምድና ሁኔታ እንዲሁም አድራሻ እንመዘግባለን። የታራሚውን ትምህርት ደረጃና ከዚህ በፊት የሚሰራውን ስራም ይመዘገባል። በመጨረሻም ታራሚው በአራቱም አቅጣጫ ፎቶ እናነሳዋለን። በዚህ መልኩ ነው ታራሚውን የምንቀበለው። አከስቲን ስሬፋማ ሲመታ ጀራቻ ሕክምናዎችንም በተመለከተ እንዲሁም ደግሞ ወደ ተለያየ ቦታም ስናሰማራቸው በዚህ ሲስተም ነው የሚሰማሩት። በተጨማሪ ስታቲስቲክሳቸው ድሮ ስታቲስቲክስ ስንሰራ ከየፋይሉ ነበር የሚለቀመው። ተለቅሞ አንደኛ ጊዜ ይወስድብናል። ይሄ ምንድነው ይሄ ሲስተም ያደረገ ቀልጣፋ ያደረገ ምንድነው ግን ሲስተሙ ላይ ምንፈልገው በወንጀል ምንፈልጋቸው ከሆነ በጾታም እንደዚሁም ደግሞ የተለያዩ የሚጠይቋቸው የስታቲስቲክስ የሚጠይቀው ብዙ ነገሮች ስላሉ እሱን ሲስተም ላይ በቀላሉ ማግኘት እንችላለን ማለት ነው። ቀልጣፋ አገልግሎት እንድንሰጥ አድርጎናል። ሞጁሊ ከና አድሚኒ እንጅራች አድሚኒን ከንርዱፍ አድሚኒ ከናማፊ አድሚን አለው ሁሉንም የሚከታተል። ለጊዜው የማዕከሉ አድሚን እኔ ነኝ። 8 አይነት አገልግሎት ነው የሚሰጠው። በእነዚህ አገልግሎቶች ላይ ለተመደቡ ባለሙያዎች የተጠቃሚ መለያ ይሰጣቸዋል። በዚህ መለያ ገብተው የራሳቸውን የሥራ ድርሻ ካልሆነ የሌላውን ማየት አይችሉም። ለምሳሌ ፍቺ ላይ የሚሰራ ሰው የቅበላን ባለሙያ ስራ ማየት አይችልም። የቅበላውንም እንደዛው አድሚኑ ሁሉንም ይቆጣጠራል። ከዚህ በተጨማሪ በየደረጃው ያለው የሥራ ኃላፊ ማየት ይችላል። ኮሚሽን ያለው ባለሙያም የሁሉንም ማዕከል የሥራ ሁኔታ ማየት ይችላል። ምን ያህል የህግ ታራሚ ያለ፣ አዲስ ታራሚዎችን ቁጥር፣ ምን ያህል ታራሚ ተፈታ የሚለውን ኮሚሽን ያለው አድሚን ይቆጣጠራል። አድሚኒን ቡልቺን ሰመንን ስሬሳ ኦሮሚያ ይኖርዱፎች ወደ ጉያ ጉያዳ የኦሮሚያ ማረሚያ ቤቶች ኮሚሽን ተግባራዊ ያደረገው መተግበሪያ ማረሚያ ማዕከላት ለታራሚዎች የሚያቀርቡትን አገልግሎት ወጪንና ጊዜን የቆጠበ እንዲሆን የሚያስችል ነው። ሲስተሙ ከማዕከላት ውጪ የሚላኩ የሕክምና አገልግሎቶችንና የፍርድ ቤት ቀጠሮን ቀድሞ ማወቅ የሚያስችል በመሆኑ የማረሚያ ማዕከላት የሰውና የሎጂስቲክ ሀብቶችን በቆጠበ መልኩ አገልግሎት መስጠት የሚያስችል ነው። ሕክምና መሄድ ካለበት በምን አግባብ መሄድ እንዳለበት አሰራር ተበጅቷል። ከጤና ተቋማት ጋር እንትኑ ተሰርቷል። ፍርድ ቤት መሄድ ካለበት በምን አግባብ ፍርድ ቤት መሄድ እንዳለበት፣ እንዴት መመለስ እንዳለበት በግልጽ ተቀምጧል። ለልማት ስራ ሲንቀሳቀስ በምን አግባብ መንቀሳቀስ እንዳለበት የነበሩ የአሰራር ግድፈቶችን በእጅጉ የሚያቀል የሚያስወግድ አሰራራችን የሚያቀላጥፍ የነበረብን የአገልግሎት አሰጣጥ ችግርን ቀልጣፋ የሚያደርግ ጥራት ያለው የሚያደርግና ከሁሉ በላይ ተቋሙ ከነበረበት ብልሹ አሰራር ከነበረበት ጎታታ አፈጻጸም ወደ ተሻለ ደረጃ ወደ ላቀ ደረጃ እንዲሻገር ያደርጋል። በወረዳ ደረጃ አንድ ታራሚ ከተፈረደበት በዞን ደረጃ ይግባኝ ከወሰደ ሌላ ቦታ መሄድ ሳያስፈልግ እዚሁ ኦንላይን ሆኖ ይግባኙን የመከታተል መዝገቡ ምን ደረጃ ላይ እንዳለ፣ የፍርዱ ልክ ምን እንደሆነ፣ መቼ እንደታሰረ፣ መቼ ማረሚያ ቤት እንደገባ፣ መቼ እንደሚፈታ እዚህ ሆኖ ማወቅ ስለሚቻል በጣም ለማረሚያ ቤታችን ለህግ ታራሚዎቻችን አገልግሎቱን ከማሳለጥ አንጻር ዲጂታል 2030 እንደ መንግስት የታቀደ ማረሚያ ቤታችን ስራ ላይ ማዋሉ ራሱ
በጣም ውጤታማ እንደ እቅድ የተያዙ ሰፋፊ ስራዎችንም ከማገዝ አንጻር ብዙ ውጤት አለ ብለን ነው የምናምነው እኛ። እዛ ሆኖ የሚያስፈልገው መረጃ ላይ አታች ካደረገ በኋላ ቀጥታ ከሴንተር የሚመለከተው ኃላፊ አፕሮቭ ካደረገለት ወዲያው ትራንስፈሩ ዙሩ ያልቀለታል ነው። ምንድነው ኮራፕሽኖች ሊኖሩ ይችላሉ ከዚህ በፊት ታራሚ ዙር ጋር። አሁን ኦንላይን ስለሆነ ብዙ የሚሰው ንክኪ የለውም። ዋና አለቃ ነው ኦንላይን አፕሮቭ የሚያደርግለት። ከዛ ማረሚያ ዶክመንቱን አፕሎድ ካደረገ ማለት ነው። ለታራሚ ያለው ጠቀሜታ ስታይ ታራሚ እንደከዚህ በፊት ዶክመንቱ አይበላሽበትም። መረጃው ትክክለኛ መረጃ ነው የሚያገኘው። በቅርቡ ተመርቆ ስራ ላይ የዋለው የታራሚዎች ዳታ ማኔጅመንት ሲስተም በአካል መገኘትን ሳይጠይቅ የታራሚዎችን የዝውውር ፍላጎትና ሂደት፣ የትምህርትና ስልጠና ማስረጃዎችን ጨምሮ የፍርድ ጊዜያቸውን ያጠናቀቁ ታራሚዎችን የፍቺ ሂደትን በክልሉ በሚገኙ ሁሉም ማረሚያ ቤቶች ውስጥ ማከናወን የሚያስችል ነው። አንድ ታራሚ ከአንዱ ማረሚያ ቤት ወደ ሌላኛው ማረሚያ ቤት ኦሮሚያ ውስጥ ከዛ ውጭ ደግሞ ከሌሎች ክልሎችም የሚመጡ ከዚህም ደግሞ ሌሎች ክልሎችም የሚሄዱ እነዚህ የትራንስፈር ማድረጊያም ፕሮፐርሊ አውቶሜት አድርጎ እንዲይዙ ያስችላቸዋል ማለት ነው። ከዛ በቀር የትምህርትና የመልሶ መቋቋሚያም ፕሮፐርሊ በደንብ እዛ ውስጥ እንደሚታወቀው የተለያየ ታራሚዎች እዛ ውስጥ ሲገቡ የተለያየ ትምህርቶች የሚሰጧላቸው የተለያየ ሙያዎች አሉ። እነዛዎችን ፕሮፐርሊ ይሄ ሰውዬ ይሄ ታራሚ ምን አይነት ሙያ እየተማረ ነው፣ ምን ፍላጎት አለው፣ ምን አስፈልጓል የሚል ሲወጣም ደግሞ ያን ሰርቲፊኬት ይዞ ወጥቶ ከሌሎቹ ጋር የሚመለከተው በትምህርት ቢሮም በሌላም የሚመለከተው ጋር ኢንተግሬት ተደርጎ ከዛም ሲወጣ የተማረውን ስራ ላይ እንዲውል እንዲያስችል የሚያደርግ ትምህርትና የመልሶ መቋቋሚም ያካተተ ነው ማለት ነው። ሶፍትዌሩ ማልማት ባዜ በጣም ቀላል ነው። ያ ትልቁ ነገር እሱን ወደ ስራ ቀይሮ መጠቀም ነው የሚከብደው ማለት ነው። እሱ ነገር ሞር እስካሁን የተሰሩ ስራዎች ፍሬውን ለማየት አንዱ ትልቁ ነገር የካፓሲቲ ቢልዲንግ ላይ የስልጠናው ላይ የሰው ኃይል ማብቃት ላይ ስራዎችን መስራት ይኖርብናል። እስካሁን የተወሰነ ስልጠናዎች ሲሰጥ ነበር። ያ ማለት ሲስተሙን የሚያስተዳድሩ ከፍተኛ ባለሙያዎች ስልጠና እንዲወስዱ አድርገናል። ከዛ ውጭ ግን ተጠቃሚው ደግሞ ማንኛው ተጠቃሚውን ደግሞ ይሄ እንዴት አድርጎ መጠቀም እንደሚችል በምን መልኩ መጠቀም ይችል ቢኮዝ ስለሚለያይ ማለት ነው። አንዱ የሚገባ ታራሚ የሚመዘገብና አንዱ ደግሞ ስለ ጤና ላይ የሚሰራ የተለያየ ነው። ስለዚህ በየዘርፉ ለእያንዳንዱ ሞጁል ላይ ስልጠና ሰጠናቸዋል። ከዛ በቀር ግን በየጊዜው ደግሞ ቴክኖሎጂው አፕዴት ማድረግ ስለሚያስፈልግ በየጊዜው እኛ አፕዴት እያደረግን እንሄዳለን። ከዛ ውጭ ግን ስልጠናው ደግሞ እንዳስፈላጊነቱ በየጊዜው እያየን ከኮሚሽን የኦሮሚያ ማረሚያ ቤቶች ኮሚሽን ጋር ያ ነገሮችን እያየን በየጊዜው ስልጠናዎቹን በቀጣይነት ይሰጣቸዋል። ሁለት አይነት ስልጠና ይሰጣል። አንደኛው ስልጠና የአሰልጣኙ ስልጠና አዳማ ላይ የክልሉ ሳይንስና ቴክኖሎጂ ባለስልጣን ሲኒየር ሙያተኞች አሉ፣ እነሱ አሰልጥነውልናል። ሁለተኛው ስልጠና ሙያተኞቹ ራሳቸው ይሄን አገልግሎት በተሻለ መልኩ መስጠት ይጠበቅባቸዋል። ይሄን አገልግሎት እንዴት ነው የሚሰጡት ምን ተሰጥቷል።
ፕሮግራሙን ተከታትለን ተመልሰን ተገናኝተናል። በመቀጠል ወደ እናንተ የምናደርሰው ፕሮግራማችን የሚሆነው በፌዴራልና በክልል ማረሚያ ቤቶች ተጉዘን የማረሚያ ቤት ቆይታቸውን የህግ ታራሚዎች ምን ይመስላል የሚለውን ወደ እናንተ ግለ ታሪካቸውን የምናደርስበት ፕሮግራማችን ነው። በዛሬው ፕሮግራማችንም በኦሮሚያ ክልል በሸገር ማረሚያ ቤት ተጉዘን በማረሚያ ቤት 6 ዓመታትን ያሳለፈ አንድ የህግ ታራሚ ጋር ቆይታ አድርገናል። እሱን ተከታትለን ተመልሰን እንገናኝ። ከመንግስት የስራ ኃላፊነት እስከ ሆቴል ባለቤትነት ከዚያም ቤተሰብ መስርቶ የ6 ልጆች አባት ሆኗል። በተሰጠው የስራ ኃላፊነትም ይሁን ቤተሰብ በማስተዳደር ረገድ በአግባቡ ኃላፊነቴን የምወጣ ብርቱ ነበርኩ ይላል የዛሬ ባለታሪካችን የህግ ታራሚ ክቡር ልዑል። በፊት አዲስ አበባ በተለያዩ ኃላፊነት ቦታዎች ሰርቻለሁ። እዛ በኋላ ከ2000 በኋላ በግል ስራ ነበር የምሰራው። የሆቴል ስራ ነበር አዲስ አበባ። መጨረሻ ላይ ድኮም ማለት ነው። ቤተሰብ አለኝ፣ የ6 ልጆች አባት ነኝ። ተሰማርቶበት በነበረው ዘርፍ በትጋት ስራን ሰርቶ ለቤተሰቡ የተሻለ ህይወትን ለመስጠት ከጊዜ ጋር ትንቅንቅ ውስጥ እንደነበር ያጫወተን ባለታሪካችን ዛሬ ላይ ላለበት የማረሚያ ቤት ህይወት የዳረገውን አጋጣሚ እንዲህ ያስታውሳል። አጋጣሚዎች ብዙ ናቸው። እኔ ስራ ላይ ነበር፣ ከስራ ቦታ ነው እና አንድ ቀድሞ ማቀው ልጅ አጋጣሚ ስራ ቦታ መጥቶ በተፈጠረ አለመግባባት አጋጣሚ ኢሞሽናል ሆኖ ያው መያያዝ ነገር መጣ እኔ ሆቴል ውስጥ። እዛ በኋላ በተፈጠረ ነገር ያው ወደዚህ መጣው ማለት ነው። መጀመሪያ ላይ በጣም ከባድ ነው፣ እውነት ለመናገር እጅግ ከባድ ነው። ምክንያቱም እኔ ድርጅት አለኝ፣ ወደ 30 ሰራተኛ ነበረኝ፣ የ6 ልጆች አባት ነኝ፣ ቫት ግብር ከፋይ ነኝ ደረጃ ለማለት ነውና አግሬሲቭሊ ሰራለው፣ ልጆችን ነው ማሳድገውና እንደዚህ አይነት ነገር ሲፈጠር እጅግ በጣም አስደንጋጭ ነበር ለኔም፣ ለልጆችም፣ ለሰራተኛውም፣ ለሁሉ። ስራን በትትርና ከመስራት ውጪ ከሰዎች ጋር ተግባብቶና ሰላማዊ ግንኙነትን ፈጥሮ ሰርቶ የማሰራት ብልሃት ይጎለኝ ነበር የሚለው የህግ ታራሚ ባለታሪካችን የማረሚያ ቤት ቆይታዬ ብዙ የተማርኩበት ነው ይላል። ማረሚያ ቤት ትልቅ ትምህርት ቤት ነው፣ ገዳምም ነው፣ ሁለቱንም ነው። እንደ ትምህርት ቤት ብዙ አይነት ሰው ነው የሚሰበሰበው እዚህና ብዙ ነገር ትመሪያለሽ። እኔ ደግሞ በግል ህይወቴ በጣም ሮጥ ነበረ ለስራ፣ እጅግ በጣም ሮጥ ነበረ። በጣም 24 ሰዓት ነበር ብሰራው ማለት ይቻላል። በጣም ብዙ ሰዓት እና አግሬሲቭሊ የሰራው ልጆችን ማሳደግ ነው እኔ ትኩረቴ የነበረውና በእርግጥ ልጆች ትንንሾቹ በተለይ ተበድለዋል። እንደ ትልልቆቹ አላደጉም። ጥሩ ትምህርት ቤት አስጠኝ ተቀጥሮላቸው እንደዚህ የሁሉ እድል አላገኙም እና ያ ሁሉ ውስጤን ይሰማኛል ያለው ነገር። ግን እዚህ በቆይታዬ ብዙ ነገር ነው የተማርኩት። አንደኛ ህይወት ምንድነው የሚመስለው? እኛ ባሰብነው ነው ወይ ህይወት? እንደ አንቺ እንዳሰብሽው አይሄድም። አንዳንዴ በየት በኩል ኮላፕስ እንደሚያደርግም አናውቅምና ኢሞሽናል የሚፈጸሙ ነገሮች፣ ዝም ብሎ ድንገት የሚሆኑ ነገሮች ዋጋ ያስከፍላሉ። እኔንም ቤተሰቤንም ዋጋ ያስከፍለዋልና ማረሚያ ቤት እንድረጋጋ፣ ረጋ እንድል፣ እንዳስተውል፣ ቆም ብዬ ራሴን እንዳያድርጎኛል። እንደው እግዚአብሔር አምላክ ያን ቀን በሆነ መንገድ ቢያሳልፈው ብዬ አስባለሁ። በጣም ኃላፊነት ያለብኝ ሰው ነኝ። እንደዛ እንደው ድንገት ባይፈጠር ቤቴ ባይሆን እንደዛ ባይሆን ብዬ ዘወትር ይቆጨኛል። በጣም ነው የሚቆጨኝ።
የህግ ታራሚ ክብር ልዑል ግጭትን በትዕግስት ባለማሳለፉ በተፈጸመ ወንጀልም የ10 ዓመት ፍርደኛ ሆኖ በሸገር ማረሚያ ቤት 6 ዓመታትን ያሳለፈ ሲሆን እንደዚህን ዓመታት ግን በማረሚያ ቤቱ በተመቻቸለት ስራ ላይ ተሰማርቶ በመስራትና የግል ባህሪውን በማሻሻል ጥረት ውስጥ ማሳለፉን አጫውቶናል። ሰው ልስራ ካለ ይሰራል። የሰው ልጅ ከፈለገ ታምረኛ ነው። ዝም ካለ ደግሞ ሰበበኛ ነው ይባላል እና ባቄላ አርሰው ባቄላ ቀቅለው ባቄላ ቆልተው የሚሸጡ አሉ። በቆሎ ቀቅለው እንደዛ የሚሸጡ አሉ። በፀጉር ቤት የሚሰሩ አሉ። በልብስ ስፌት የሚሰሩ አሉ። በሸማኔ የሚሰሩ አሉ። የእንጨት ስራ አለ፣ የብረት ስራ አለ። ሰፊ ነው እና ለሚሰራ ሰው አፕሪሼት ይደረጋል፣ ሳፖርት ያደርጋል። ማረሚያ ቤቱ ቦታ በመስጠት ድጋፍ በመስጠት አሁን የልብስ ስፌት ስልጠና በመስጠት ጭምር እንደዛ ያሉ ድጋፎች ስላሉ ለሚሰራ ሰው መስራት ይቻላል እና ስራን ደግሞ ይሄን የረምት ጊዜ እየሰሩ ማሳለፍ እጅግ በጣም ትልቅ ነገር። ምግብ ስራ ሰራለሁ። ያው ውጭ ሆቴል ስለምሰራ እንደ አቅሙ እንደ አካባቢ ተመጣጣኝ የሆነ ቁርስ መስራት፣ እንጀራ ማቅረብ፣ ዳቦ በማቅረብ ለታራሚው እሱ በማድረግ ይሄው ከ2013 ጀምሮ እስካሁን ድረስ እሰራለሁ። ራሴ እደጉማለሁ ማለት ነው። ለሌላውም አገልግሎት እሰጣለሁ። ቤተሰብ አትሊስት ማስቸገር የለብኝም። ራሴን መቻል አለብኝ። የማረሚያውን ህግና ስርዓት አክብሬ ተደራጅቼ ስራ እየሰራው ራሴን ትሪት እያረኩ ነው የቆየሁት ይሄን አመት ማለት ይሄን ሁሉ አመትና እዛ በተጨማሪም ቤተ መጻሕፍት አቋቁመናል። አነባለሁ። ቤተ ክርስቲያን አለ፣ ጸልያለን። በቃ ተላምደን በጥሩ ሁኔታ አርአያ በመሆን ጭምር በስራ አርአያ በመሆን በስነ ምግባር አርአያ በመሆን ቤተሰቦችን በማረጋጋት ልጆችን በማረጋጋት በመምከር ይጠይቁኛል፣ እንወያያለን። የወንጀልን አስከፊነት ለማወቅ ሰዎች የግድ ማረሚያ ቤት መግባት አይጠበቅባቸውም የሚለው ክቡር በተለይ አምራችና የነገ ሀገር ተረካቢ ለሆኑ ወጣቶች መልእክት አለኝ ይላል። ወጣቱ በሚማርበት በሚመራመርበት ለሀገር ጠቃሚ በሚሆንበት የቤተሰብ ኃላፊነቱ በሚወጣበት ጊዜ እንደዚህ አይነት ችግር ውስጥ አደጋ ውስጥ ይወደቃል። ይሄ ደግሞ ህይወት ያበላሻል። በጣም ነው ህይወት የሚያበላሸው። አሁን እዚህ ውስጥ ያሉ እጅግ ገና ወጣት ለጋ ወጣቶች ለሀገር ትልቅ አስተዋጽኦ የሚያበረክቱ ነገ እኮ ይችን ሀገር የሚረከበው ወጣቱ ክፍል መጠንቀቅ አለበት። ቂመኝነት ጥሩ አይደለም። ለፈጣሪ መስጠት ነው የሚገባውና ሰው በፍጹም ከወንጀል ድርጊት መራቅ አለበት። አስፈላጊ አይደለም። ራሱንም ቤተሰቡንም አገሩንም ህብረተሰቡንም ነው የሚበደል። ሁሉንም ነው የበደል ነውና ሁላችንም ከእንደዚህ አይነት ነገር ራሱን መጠበቅ አለበት። ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ፕሮግራሙን በመምራት አብሬያችሁ የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።